ጤና ይስጥልን ውድ አድማጭ ተመልካቾች፣ ይህ የፋኖ ድምጽ ነው። ግሎባል ፋኖ ሚዲያ በየዕለቱ ወደ እናንተ ጆሮ የሚያደርሰው የእኩለ ቀን መዋለ ፋኖ ዜና ጥንቅራችን ጀምሯል። ታዲያ በዛሬው ልዩ ጥንቅራችን አበይት የምላቸውን የግንባር መረጃዎች ቀዳሚ አድርገን ነው የምንነግራችሁ። ወደ አገዛዙ ኃይል እጁን ሰጥቷል የሚባለው ኮሎኔል ፋንታሁን ጉዳይንም በዝርዝር ይዘን ቀርበናል። የኮሎኔሉ እጅ መስጠትን ተከትሎ በርካታ የፋኖ መሪዎችም ሀሳብና አስተያየታቸውን እየሰጡ ይገኛሉ። በሰፊው የምናስደምጣችሁ አበይት ርዕሰ ጉዳያችን ነው። ወደ አድማጭ ተመልካቾች ከኛ ጋር ከቆያችሁ ሌሎች አበይት ጉዳዮችንም የምነግራችሁ ይሆናል። የምስራቅ አማራ ቀጠና በታላቁ ብርጋዴር ጀነራል አሳምነው ጽጌ ኮር ስር የሚገኘው ዋግሹም ብርጌድ በዋግኽምራ ብሔረሰብ አስተዳደር ዞን ደሃና ወረዳ ከፍተኛ ድል ማስመዝገቡን ገልጿል። በዚህም ፖሊስና ሚኒሻ የቀጡ ቅጣት መቀጣታቸው ነው የተነገረው። በዝርዝር እንመለከተዋለን። አንበሳ ምንቢርበው ሳራይ ግጥም የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራር የሆኑ ሻለቃ ሀብታሙ ደምሴ በወቅታዊ ጉዳይ ዙሪያ መልእክት አስተላልፏል። እሱም ብቻ ሳይሆን የጀነራል አሳምነው ጽጌ ኮር ዋና አዛዥ እና የእዙ ከፍተኛ አመራር አርበኛ 50 አለቃ ወንድሙ ማሩም እንደዚሁ ጥብቅ መልእክቱን ይዞ ወጥቷል። እናስደምጣቸዋለን። ከደሴ በስከ ምዕራብ ወረዳ ወግዲ ወረዳ ውስጥ ንጹሐን አማራዎች በፋሽስቱ አብይ ስርዓት መረሸናቸው ሰምተዋል። ሌላኛው ጉዳያችን ነው። የተማረኩ የደቡብ ወሎ ዞን ሰላም አስከባሪዎችና ፓራ ኮማንዶዎች ወደ ንጉስ ሚካኤል አሊኮር የተሃድሶ ማዕከል ገቢ ተደርገዋል። በተሃድሶ ማዕከሉም የተለያዩ የግንዛቤ ስልጠናዎች እየተሰጣቸው መሆኑን ነው ለማወቅ የተቻለው። በድጋሚ ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ከእኛ ጋር ስትሆኑ እነዚህንና ሌሎች መረጃዎችን በዝርዝር እየተመለከትን ቆይታ እናደርጋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። ወንዳለ ቢክስ ነኝ። ወደ ቀዳሚውና ዝርዝር አበይት ሁነት እንሸጋግራለን። የአፋሕድ ከፍተኛ አመራር የነበረው ኮሎኔል ፋንታሁን ሙሀባው ወደ አገዛዙ መግባቱን ተከትሎ አነጋጋሪ ሀሳቦች እየወጡ ይገኛሉ። ኮሎኔል ፋንታሁን ሙሀባው በአፋሕድ ውስጥ ያለውን ከፍተኛ አመራርነት ተጠቅሞ ከአገዛዙ ሰዎች ጋር በቅርበት በመነጋገር አሁን ላይ ሙሉ ለሙሉ እጁን መስጠቱ ነው እየተነገረ የሚገኘው። ይህንን ተከትሎ የብልጽግና ፈቀላጤዎችና ሚዲያዎች ሰርግና ምላሽ የሆነላቸው ቢሆንም በፋኖ ዘንድ ግን ከሳር ክዳን ቤት ላይ አንዲት ዘላ ሰንበሌጥ የመምዘዝ ያክል በትግሉ አንዳችም ጉዳት አያስከትልም የሚሉ ጠንከር ያሉ አስተያየቶች ናቸው እየተሰጡ የሚገኙት። የኮሎኔል ፋንታሁን ሙሀባውን ለአገዛዙ እጅ መስጠት ተከትሎ መልእክት ካስተላለፉት መካከል የምኒልክ ዕዝ ከፍተኛ አመራር የሆኑ ሻለቃ ሀብታሙ ደምሴና እንደዚሁም የላስታ ጀነራል አሳምነው ጽጌ ኮር ዋና አዛዥ 50 አለቃ ወንድሙ ማሩ ይገኙበታል። አስተያየታቸውን ወደ እናንተ ጆሮ እናደርሳለን። አንበሳ ምንቢርበው ሳራይ ግጥም የአፋብኃ ምስራቅ አማራ ቀጠና ምኒልክ ዕዝ ከፍተኛ አመራር ነው ሀብታሙ ደምሴ በወቅታዊ ጉዳይ ላይ ያስተላልፈው መልእክት ነው። የአማራ ሕዝብ ላይ የተደቀነው የህልውና አደጋን ተከትሎ ለህዝባችን የደህንነት ዋስትና ለመሆን ዱር ቤት ብለን ጠመንጃ አንስተን ወደ ጫካና በረሃ የገባ ነው ህዝብን የማዳን ዓላማን አንግበን መሆኑ ይታወቃል። በበኩላችን የምንሞትለትን ዓላማ ጠንቅቀን ስለምንረዳ ይህንን ዓላማ ማሳካት የሚያስችል ጽናት ተላብሰን ትግላችንን እንቀጥለናል። ይህ በእንዲህ እንዳለ ቅርብ ወራጆች ደግሞ በየተራ ወደ ጠላት እየገቡ መሆናቸውን ታዝበናል። ትግል ያለ ዓላማ ጽናት እንደማይሰምር ሁሉ ዓላማ ቢስ የሆኑ ልፍስፍሶች ወደ ጠላት ሲገቡ ልንረዳ የሚገባው ነገር ቢኖር የትግል ሜዳ እየጸዳ መምጣቱን ነው። በትግል ሜዳ ላይ በጽናት መቆየት የሚችሉት ዓላማ ያላቸው ብቻ መሆናቸውን ልንገነዘብ ይገባል። ዓላማ ከሌላቸው ብዙሃን ይልቅ ዓላማቸውን ጥቂቶች ለድል ይበቃል። የአማራ ህዝብ አሁን ላይ የሆነ ባለው ነገር ሳይደናገርና ሳይደናገጥ በእኛ በልጆቹ ሙሉ እምነት እንዲኖረው የምናሳስበው የጸና ህዝብ አሸናፊ እንደሚሆን ስለምናውቅ ጭምር ነው። የትግሉ ሂደት መሰናክል የበዛበት መሆኑን አምነን መሰናክሎችን ሁሉ በጽናት ለማለፍ ቆርጠን እንደ ህዝብ መነሳት ይገባናል። ይህ ሊሆን የሚችለው ደግሞ አማራዊ አንድነታችንን ማንበር ስንችልና የጋራ መግባባት ላይ ስንደርስ ነው። ባቡሩ ሲጓዝ በየፌርማታው የሚወርዱ ተሳፋሪዎች እንደሚኖሩ ተገማች ነው። ይህን ትግል እንደ ባቡር ቆጥረ ነው በየፌርማታው የሚወርዱ ተሳፋሪ ጉዳይ ሊያሳስበን እንደማይገባም ለማስታወስ እንወዳለን። በጣም የሚገርመው ነገር ቢኖር ወደ ጠላት የሚገቡ አካላት ለክደታቸው እንደ ሰበብ የሚቆጥሩት በዋናነት ጌቶቻቸው የሚሰጧቸውን አጀንዳ መሆኑ ነው። ስለዚህ እነሱ ከጅምሮ የጠላት እንጂ የኛ አልነበሩም ማለት ነው። የጠላትን አጀንዳ ከጠመንጃ ጋር ተሸክመው ላይታች ሲሉ የነበሩ ስለሆኑ እነሱ ቢመጡ ቢሄዱ ምንም ሊደንቀን ሊጨንቀንም አይገባም። ጥርሳችንን ነክሰን በመታገል የሚከፈለው መስዋዕትነት እየከፈል ለአማራ ህዝብ የደህንነት ዋስትናዎች ለመሆንና ኢትዮጵያን ከመፍረስ ለመታደግ ቆርጠን የተነሳን በመሆናችን
እስከ መጨረሻው የድል ብስራት ከዓላማችን ዝንፍ እንደማንል እያረጋገጥኩ አንበሳምም ቢርበው ሳር አይግጥም እንዲሉ አበው እኛም ምንም አይነት አጀንዳ ቢወረወር ከጠላት ጎን ልንሰለፍ እንደማንችል እሙን ነው። የአፋባ ምኒልክ ዕዝ ከፍተኛ አመራር ሻለቃ ሀብታሙ ደምሴ ያስተላልፈው መልእክት ነው። ውድ አድማጭ ተመልካቾቻችን በዚሁ ወደ ሌላኛው መረጃችን ነው የምንሻገረው። የላስታ ጀነራል አሳምነው ጽጌ ኮር ዋና አዛዥ አርበኛ ወንድሙ ማሩም እንደዚሁ ጥብቅ መልእክት አስተላልፏል። ከዚህ ጋር በተገናኘ የደረሰንን የጥንቃቄ መልእክትም ወደ እናንተ የምናደርስ ነው የሚሆነው። ውድ አድማጭ ተመልካቾቻችን አርበኛ ወንድሙ ማሩ የላስታ ጀነራል አሳምነው ጽጌ ኮር ዋና አዛዥ እንደዚሁም የምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥ ነው። አርበኛ ወንድሙ ማሩ በወቅታዊ ጉዳይ ዙሪያ ታዲያ አጠር ያለ መግለጫ ይዞ ወጥቷል። ይህንን የአማራ ፋኖ ትግል የሚጀምርበትን ብዙ ምክንያቶች ቢኖሩንም ዋነኛ ምክንያታችን አማራ በመሆናችን ብቻ በወለጋ በመተከልና በሌሎች አካባቢዎች በጅምላ ተጨፍጭፈናል፣ በጅምላ ተገለናል፣ በጅምላ ተፈናቅለናል። በዚህም ምክንያት አማራ የመዳኛ መንገዱ ክንዱና ነፍጡ መሆኑን አውቀን ዱር ቤቴ ካልን 3 እና 4 ዓመታትን አሳልፈናል። በዚህም ቆይታችን ዱላ ይዘን ወጥተን ከክላሽ እስከ ዲሽቃ ከዲሽቃ እስከ ሞርተር እና ሌሎች ከባድ መሳሪያዎችን ታጥቀናል። ይህንን ሁሉ መሳሪያዎችን ይዘን እየታገልን ባለንበት በዚህ ወቅት በአባታችን በብርጋዴር ጀነራል አሳምነው ጽጌ ስም ሲነግድ የነበረው ኮሎኔል ፋንታውን ሙሃቤ በትላንትናው ዕለት ለዚህ ፋሽዝም ስርዓት እጅ ሰጠ የሚል ዜና ሰምተናል። ኮሎኔል ፋንታውን ለአገዛዙ እጅ ሰጠ አልሰጠ የአማራ ፋኖ ትግል አይቆምም። ምክንያቱም ይህ ትግል ለግለሰቦች ስንል ስላልወጣን፣ እኛ ግን የጀነራል አሳምነው ልጆች አባታችን ያደራ ቃል ተወተን የአማራን ትንሣኤ እናበስራለን። አሁንም በዚህ ትግል የሚነግድ ካለ መንገዱ ክፍት ነው። እንክርዳዶቹ ከስንዴው እንድትለዩልን እንፈልጋለን። ይህንን ትግል ስንጀምር ላንጨርስ አልጀመርነውም። አማራነት ያሸንፋል። ድል ለፋኖ ድል ለአማራ ብለዋል። የአፋባ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ቀጠና ምኒልክ ዕዝ ምክትል ወታደራዊ አዛዥና የግዙፉ ላስታ አሳምነው ጽጌ ኮር ሰብሳቢ አርበኛ ወንድሙ ማሩ ባስተላለፈው መልእክት በዚሁ ወደ ግንባር መረጃዎቻችን እንሸጋገራለን። ተጠናክሮ በቀጠለው ተጋድሎ ዋግሹም ብርጌድ 46 የአገዛዙን ፖሊስና ሚሊሻ በመደምሰስና 58 የነፍስ ወከፍ መሳሪያ ማረክ ታላቅ ድል ተጎናጽፏል። የምስራቅ አማራ ቀጠና ምኒልክ ዕዝ የላስታ ጀነራል አሳምነው ጽጌ ኮር አካል የሆነ ዋግሹም ብርጌድ በዋግ ኽምራ ቤተ አስተዳደር ዞን ዳህና ወረዳ 010 ቀበሌ አቦው ቀጠና ጥር 3 ከጠዋቱ 12 ሰዓት እስከ ምሽት 1 ሰዓት ባደረጉት ከባድ ትንቅንቅ ነው የብልጽግና ዙፋን አስጠባቂ የሆኑትን የዳህና ወረዳ ፖሊስና ሚሊሻ የቀጡ ቅጣት በመቅጣት ታላቅ ጀብዶ የፈጸሙት። መነሻውን ከዳህና ወረዳ አምዶር ከተማ ወደ 010 ቀበሌ አምባቦ ቀጠና በመንቀሳቀስ ዋግሹም ብርጌድ ፋኖዎችን አፍናለሁ በሚል የተንቀሳቀሰ የወረዳ ፖሊስና ሚሊሻ አባል መረጃው ቀድሞ የደረሰው የብርጌድ ወታደራዊ መረጃ ክንፍ ቅድመ ዝግጅት በማድረግ ሊያፍን የመጣውን የጠላት ኃይል በተቃራኒው ከበባ ውስጥ በማስገባት አንድ ማይል ሳይቀር እንዲደመሰስ እንዲቆስልና እንዲማረክ ተደርጓል። በዚያ ወደ ውጊያ 46ቱ ሲደመሰስ 29 በማቁሰል ሁለት አመራሮችን ጨምሮ 24ቱ ሊማረኩ ችለዋል። በተያዘም 32 ክላሽንኮቭ እና 16 የቃታ መሳሪያ በድምሩ 48 የነፍስ ወከፍ መሳሪያ 2860 ተተኳሽ 56 የወገብ ትጥቅ ተማርኳል። ከምርኮኞች መካከልም የዳህና ወረዳ ፖሊስ ምርመራ ሂደት ኃላፊ ኢንስፔክተር ሸጋ አያናውንና የዳህና ወረዳ ሚሊሻ ጽሕፈት ቤት ኃላፊ መቶ አለቃ መስጋናው ይገኙበታል ተብሏል። ከደሴ በስከ ምዕራብ ወግዲ ወረዳ ውስጥ ንጹሃን አማራዎች በፋሽስቱ የአብይ አራዊት ሰራዊት መረሸናቸው ሰምቷል። ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር መብረቅ ክፍለ ጦር የፋኖ ኃይል በሰነዘረበት ጥቃት ታህሳስ 29 ቀን 2018 በርካታ አባላቱን ያጣው የጠላት ኃይል አጸፋዊ ምላሽ በሚመስል መልኩ ንጹሃን ላይ አሰቃቂ እርምጃ ወስደዋል። በዚህ የጠላት የጭካኔ እርምጃ ታህሳስ 26 ቀን 2018 ወጣት አስማማው ቀዩ ተረሽኗል። ወጣቱ ወግዲ ከተማ ውስጥ አሳምቡሳና ቦምቦሊኖ በመጥበስ ተዳደር የነበረ የሁለት ልጆች አባት ነው። ለአስማማውና መሰል ወጣቶች የስራ ዕድል በመፍጠር ፈንታ መንግስት ተብየው አካል በየዕለቱ ነፍሳቸውን እየቀጠፈው ነው። ታህሳስ 28 ቀን ወግዲ ከሃይስኩል አለፍ ብሎ የአምላኬ ካብ የተባለ ስፍራ ላይ አርቦ አህመድ የሚባሉ ወጣትን የብልጽግና ታጣቂዎች በግፍ ረሽነውታል። ደረሳውን የረሸኑት የፋኖ መረጃ ነህ ብለው ነው። ታህሳስ 25 ቀን 2018 ሮቢቴ የሚባል አካባቢ የደቡብ ወሎ ዞን ፓራኮማንዶዎች ሌሊት 10 ሰዓት ተነስቶ ከመካነ ሰላም ወደ ወግዲ ጓዝ የነበረ ሲኖትራክ ላይ ተኩስ ከፍተው ረዳቱን ሲገድሉት ሾፌሩን ከባድ ቁስለኛ ሆኗል። ይህም ብቻ አይደለም። ከወር በፊት አንዲት ለወሊድ ወደ ጤና ተቋም በተሽከርካሪ እየተጓዘች የነበረች እናትንም ረሽነዋል። በወረዳው ውስጥ ሰኮሩ ቀጠና ሼህ ያሲን የተባሉ ታዋቂ ሃይማኖት አባትና ሌሎች ደረሳዎች በዚህ ቀደም በጠላት ተረሽነዋል። በአበየ ጉርባ ቀጠናም በገዛዛ
በአዛቦ መውጫ በኩል አንድ ቄስና ሌሎች ንጹሃን በግፍ ተረሽነዋል። በአማራ ህዝብ ላይ የዘር ፍጅት ወንጀል እየፈጸመ ያለው የአብይ አህመድ ፋሽስታዊ መንግስት በየጊዜው የንጹሃንን ደም እያፈሰሰ መሆኑን ዓለም አቀፉ ማህበረሰብ ጭምር ይገነዘብ ዘንድ በሚዲያ ዲፕሎማሲና አድቮኬሲ ዘርፍ ሁሉም የአማራ ልጅ እና ሀገር ወዳድ ኢትዮጵያን የሚችሉትን ያደርጉ ዘንድ ጥሪ አቅርበዋል። የምስራቅ አማራ ቀጠና ሚኒሊክ እዝ። በመጨረሻ የተማረኩ የደቡብ ወሎ ዞን ሰላም አስከባሪዎችና ፓራ ኮማንዶዎች ወደ ንጉስ ሚካኤል አሊኮር የታድሶ ማዕከል ገቢ ተደረጉ። አማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር ወግዴና ከላላ ወረዳ ውስጥ ባለፉት ቀናት በሰራ ኦፕሬሽን በርካታ ጠላት የተደመሰሰ ሲሆን መንገድ መሪዎች የሆኑት የደቡብ ወሎ ዞን ሰላም አስከባሪዎችና ፓራ ኮማንዶዎችም ተማርከዋል። ፋኖ እናጠፋለን ብለው ከጠላት አብረው ሌት ተቀን ንጹሃን ወገኖቻችንን ሲገድሉና ሲያስገድሉ ከርመው በስተመጨረሻ እጃችን ላይ ወድቀዋል። እነዚህ የደቡብ ወሎ ዞን ሰላም አስከባሪዎችና ፓራ ኮማንዶዎች አሁን ላይ የታድሶ ስልጠና የተሰጣቸው ሲሆን በስልጠናው መሃል አስተያየታቸውን እየለገሱት በጥቅሉ የተናገሩት እስካሁን በሄዱበት መንገድና በፈጸሙት ድርጊት እጅጉን እንደተጸጸቱ ነው። ምርኮኞቹ በንጉስ ሚካኤል አሊኮር የታድሶ ማዕከል የሚሰጣቸውን ስልጠና እንዳጠናቀቁ ወደ ማህበረሰቡ ይመለሳሉ ተብሏል። ፋሽስቱ አብይ አህመድ በአማራ ለማስመታት በሚያደርገው ጥረት አካል የሆነው ፕሮጀክትን ለማሳካት ደፋ ቀና የምትሉ የጸጥታ ኃይል አባላት በአስቸኳይ ከህዝባቸው ጎን እንድትቆሙ ሲል ኮሩ ጥሪ ያቀረበ ሲሆን ይህንን ጥሪ ባለመቀበል ከጥላት ጎን የተሰለፉት ላይ የማይዳግም እርምጃ እንደሚወስድም አስታውቋል። መዳረሻው ድልና ነጻነት የሆነ የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል ምኒልክ ዕዝ መረጃውን አጋርቶናል። ውድ አድማጭ ተመልካቾቻችን በአመዛኙ በወሎ ግንባር ያጠነጠኑ መረጃዎቻችን በዚሁ ተጠናቀዋል። የኮሎኔል ፋንታሁን ማባውን እጅ መስጠት ተከትሎ የሚወጡ አዳዲስ መረጃዎችና የተደረሰባቸውን ተጨባጭ መረጃዎች በተመለከተም ከስር መረጃዎችን የምናጋራችሁ ይሆናል። አብራችሁን ስለሆናችሁ ስለምታደምጡን ወደፊትም ስለሚኖረን የአብሮነት ጊዜ እጅግ አድርገን እናመሰግናለን። ነው እንዳለ ቢክስ ነበርኩኝ። በነገ መረጃ ሰዓት ዳግም እስከምንገናኝ በቸር ቆዩን።